ሰላም ጤና ይስጥልኝ ውድ የምኩኤል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት አላችሁልኝ? እንደየሰዓት አቆጣጠራችሁ እኔ እግዚአብሔር ይክበር ይመስገን አለሁ በቸርነቱ። ዛሬ እንግዲህ በሶሻል ሚዲያ የማውቃቸው በጣም ጎበዝ ጀግናዬ ሴቶች በትኩረት ሲመለከቱባቸው አይወዱም እና እኔ ምን ላድርግ? ስለዚህ ከዚህ በኋላ ምን ታደርጋለህ መሰለህ? ወንድ ጋር ያለችን ሴት ስታስተናግድ እነኚህ ሰዎች ብዙን ጊዜ ፈገግ ያስብሉኛል። አብሶ ደግሞ እንደ ተጎጂ ሆኖ የሚሰራው ላይ በጣም ጎበዝ ልጅ ነው፣ ጀግና ነው ማለት ነው። እንግዲህ መጨረሻን ያሳምርልናል። ብዙዎቻችን እንግዲህ ብዙዎቻችን አልኩ ይቅርታ፣ ብዙዎቹ እንግዲህ ታዋቂ ለመሆን ብዙ ይለፉና ታዋቂ ከሆኑ በኋላ ያው ጥሩ ላይ የሚገኙ አሉ፣ ጥሩ ያልሆነ ነገር ላይ የሚገኙ እህቶች ወንድሞች አሉ ማለት ነው። እና ፈገግ ያስብላል። ብቻ ጎበዝ ነው፣ መጨረሻን ያሳምርልናል። እንደው ብዙ ቼክ አላደረጉሽም አይነት በቃ ኮራ ብለህ ወንዱ ጋር ብቻ ትኩረት አድርገሽ ሌላውን ደግሞ እኔ ከምነግርህ ደግሞ አንተም ጨመር እያልክ ስራ አንስራ። ትንሽ ነው እንትን የሚሉት ማለት ነው። እና ብዙውን ጊዜ ጎበዝ ሆኖ ይሰራል። እሺ ቀልድ ዘርግተው አይዞሽ አቢ እንግዲህ በኋላ ወንድ ጋር ያለች ሴት ትኩረት መስጠት የለብንም። በቃ ወንድ ልጅ ቆረጠ ትላላችሁ። በቃ ወንድ ልጅ ቆረጠ ማለት ይሄ ነው። እንግዲህ እስኪ እንዴት አስተናጋጆች እንደምትነግራቸው ነው ተስተፋች ለኔ ቆንጆ ማኪያቶ ምን ላምጣልህ? ለኔ ማለት ለኔ ጠቆር ይበላል ዳንስ እንዴት አድርጎ እንደገለመጣት ግን አይታችሁታል? ልምታረጋት ማለት ምክንያቱም ወንድ ጋር ያለችን ሴት እንትን ማለት አልፈልግም፣ ብዙ ትኩረት መስጠት አልፈልግም ማለት ነው። እስኪ እንዴ እኔም ተቆር ይበል። ሌላስ ነገር የምትፈልገው ካለ ሌላ ምን ይቻላል? ኬክ ምን አላችሁ? አሁንም አሁን ባንክታት ቁጭ አሉ። ምክንያቱም ወይኔ ግን ያሳዝናል። እሺ ቆይ አንድ ጊዜ ደግሞ ማለት ነው አንደታችን ያማከረችኝ ወይ ደግሞ ምክር ጠይቅልኝ አለችኝን ላማክራችሁ። እርሶ ቢሆኑ ምን ያደርጋሉ ነው ማለት ነው። እህታችን እንዴት ትላናለች? አንድ ጓደኛ አለኝ፣ የወንድ ጓደኛ ከተዋወቅን 9 ዓመታችን ነው። 9 ዓመትን አስቆጥረናል። በመካከል ላይ እሱ ሌላ ሴት ማለቴ አውርቶ እስከ ማግባት ደርሷል። ሁለታችንም ያለነው በስደት ላይ ነው እና እሱ አግብቶ ነበር እና ሳይስማሙ ቀርተው ተለያይተዋል። አሁን ግን እኔ በመካከላቸው ሰውን ገብቼ አላውቅም። ልጁን ግን ገና ድሮ ጀምሮ እወደዋለሁ። ጓደኛዬ ነው፣ ግን ጓደኛዬ ነው። ምንም ነገር ግን እንደምወደው አያውቅም፣ እንዲያውቅም አልፈልግም። ምክንያቱም አገባ ዳርኮት። ግን ደግሞ ብዙውን ጊዜ ሲጣሉ ለማስማማት ሞክሬያለሁ። ምክንያቱም እኔ እሱ ባሌ እንዲሆን ብቻ ሳይሆን የምፈልገው ጓደኛ እንዲሆን ነው። እስከ መጨረሻ ድረስ ላጣው አልፈልግም ነበረ ትላናለች። ነገር ግን አሁን እድሌን ለመጠቀም እድል ለሞከር አሰብኩ። ምክንያቱም ሙሉ ለሙሉ ተለያይተዋል። ብዙ ሰዎች ለማስታረቅ ሞክረዋል። እንድትረዱልኝ የምፈልገው በፍጹም እነሱ እንዲለያዩ አልፈልግም። ነገር ግን ተለያይተዋል፣ ምንም ማድረግ አልችልም እና ይህ ልጅ እኔ ብጠይቀው ችግር አለው ወይ? ጓደኛዬ ሆነኝ ወይም ደግሞ እኔ እኮ እወድሃለሁ ብለው ችግር አለው ወይ? ሌላው ደግሞ የተለያዩበትም ጉዳይም አለ። እንደ እውነቱ ልጅቷ በጣም ጥሩ ጎበዝ የምትባል ልጅ ናት። ነገር ግን ትንሽ በራሷ በግሏ ስራ መስራት ትፈልጋለች እና በዛ ላይ ደግሞ እሱ በፍጹም ሊስማማ አልፈለገም። ምክንያቱም ሴት ልጅ ብዙም እንትን ማለት አለባት፣ የቤት እመቤት መሆን አለባት ብሎ የሚያስብ አይነት ነው። ነገር ግን እውነት ለመናገር በዚህ ነገር እኔም አልስማማበትም። ምክንያቱም ግዴታ ሴት ልጅ የቤት እመቤት ብቻ መሆን የለባትም፣ የሆነ ነገር መስራት መቻል አለባት ብዬ እኔም አስባለሁ። እና ግን ልጁን እወደዋለሁ፣ ላጣው አልፈልግም። ምን ትመክሩኛላችሁ ቤተሰብ ትለናለች። እና እስኪ አንዳንድ ነገር በመካከል ላይ ላስገባ ብዬ ነው። አንዳንድ ምክር እስኪ ምከሯት በምትሏት ነገር ካለ ብትመክሯት ጥሩ ነው ብዬ አስባለሁ ማለት ነው። ልጅቷ ግን በፍጹም ልጁን እነሱ አብረው እንዲሆኑ ሊታረቁ የተቻለኝን ያህል ሞክሬያለሁ። ምክንያቱም እውነት ለመናገር ባልና ሚስት ሲሆኑ ብዙ ጊዜ መጋጨት፣ ብዙ ጊዜ ብዙ ነገር አለው። ጓደኛ ሲሆኑ ግን በቃ ደስ የሚል ነገር ነው እና
ፈጽሞ ላጠው አልፈልግም። ምላሹን እፈራዋለሁ። ምናልባት እስከዛሬ ድረስ የቆየው ባይወደኝ በሌላ ነገር ፍላጎት ባይኖረው ነው እንጂ እንዴት ይሄን ያህል ዓመት ስንቆይ ምንም አይነት ነገር አይኖርም ትላለች። እና የምትሏት ነገር ካለ እስኪ ምክር ለግሷት ብዬ በአክብሮት እና በትህትና ጠይቃችኋለሁ ወንዶች። ሁላችንም ሰብሰብ ብለን እናግዛቸው ላለው አንዳንድ ቤቶች ተከፍተው ነበረ እነሱን ለማገዝ ግን በቂ አይደለም እና በነገራችን ላይ እህታችን መማር እያለች ያለችው እንግዲህ በሊቢያ ያሉ እህት ወንድሞቻችን ልናግዛቸው ይገባል ትለናለች ማለት ነው። ነገር ግን በዛ ብቻ ያሉ ሳይሆን በሳዑዲ በየመን እውነት ለመናገር ከሌ ተብሎ ከሌ የሚባልበት ለብዬ አላስብም። በእርግጥ የዛ ሊከፋ ይችላል። ግን በየመን ያሉትን ብታው ደግሞ ብትሰሙ ደግሞ በጣም ታዝናላችሁ ማለት ነው። እስኪ ትንሽ እንስማ። እስካሁን ያልተሳተፋችሁ ሰዎች ሁላችሁም ሰብሰብ ብለን እናግዛቸው። በኋላ አንድ ነገር ሆነው ከምናዝን አሁን ስደት በእነሱ ይብቃ ብለን እናግዛቸውና ከዚህ ችግርና ግን መማርዬ ማለት ነው ከነገር ሲሆን አሁን ማለት ነው ዛሬ በዚህ መልኩ በሶሻል ሚዲያ የሚረዳ ከሆነ እንዲህ በቃ እንደዚህ ከሆነማ ለኔም ሊያዋጡልኝ ይችላሉ፣ ለኔም እንደዚህ ሊያደርጉልኝ ይችላሉ ብሎ ሌሎች ሰዎችስ እንደዚህ ሊያደርጉ ይችላሉ ብለሽ አታስቢም ወይ? ምን ትያለሽ? እኔ ይህ ነገር በጣም ከባድ ነው። እውነት ለመናገር አብሶ ሳዑዲ አረቢያ ላይ ብዙዎቻችንን በስደት ያስቀረን የየመን መንገድ ነው። ባህርተኛ ነው። እንደዚህ ዝም ብለው ብድግ ብለው ጥልቅ ይላሉ መንገድ፣ ከዛኛ ግራ ይገባናል ማለት ነው። እኛ በጣም እንጨነቃለን፣ እኛ እንቸገራለን በዛ መካከል ላይ ማለት ነው። እና ምን ትላላችሁ? እንደው ምን እናድርግ? እንደው ይህንን ህገወጥ መንገድ እንደው ምን ይሻለናል? በእኛ ባበሾች ነው ደግሞ ሌሎችም እንኳን የውጭ ዜጎች አይደሉም የሚጫወቱብን፣ እኛ አበሾችም ጭምር ናቸው፣ የኛ አበሾችም ጭምር ናቸው ማለት ነው። እና ይህ ነገር በጣም ከባድ ነው ያስባለሁ። አብሶ ደግሞ የሊቢያ በረሃ ደግሞ ስንቱን ያስቀረ፣ ስንቱን የጎዳ፣ ስንቱን እናት አባት ያለ ልጅ ያስቀረ ነው ማለት ነው። ግን በየመን ላይም በጣም ብዙ ነገር አለ። ያው ማለት እኔ ብዙ ጊዜ ያው ራስ ወዳድ ነኝ ብዙ ጊዜ ማለት ነው። እና በየመን ላይም በጣም እንትን ተብሏቸው ከገንዘብ እጥረት የተነሳ ብዙ ስቃይ ላይ፣ ብዙ መከራ ላይ፣ ብዙ ችግር ላይ ያሉ እህቶች ወንድሞች አሉ። ሴቶቹ እንኳን ቢያንስ ማለት ነው ደላላ ያነሳቸዋል። ግን ወንዶቹን ማንም የሚረዳቸው የለም። ምክንያቱም ወንዶቹ ከመጡ በኋላ አብዛኞቹ ይከዳሉ፣ አብዛኞቹ ገንዘብ አይሰጡም። ጣቸው ላለሁኝ ይህን ቪዲዮ ሼር ዱዌት በማድረግ እንግዲህ ላልደረሰው አድርሱልኝ እያለች ነው መማርዬ ማለት ነው። እንግዲህ እኔ እንጃ ምን እንደምላላቅም ከባድ ነው። እና እንግዲህ እግዚአብሔር አምላክ በመንገድ ላይ ያሉትንም እግዚአብሔር ይሁናቸው፣ እግዚአብሔር እርዳቸው እላለሁ በእውነት። በነገራችን ላይ ይህች እህታችን አረብ ሀገር ነው የምትገኘው ማለት ነው። በጣም ጎበዝ ልጅ ናት፣ በጣም ማለት ነው። እንግዲህ አረብ ቤት ውስጥ ሆና አበቦችን የተለያዩ ነገሮችን ትሰራለች ማለት ነው። እና እኔ እንደዚህ የስራ ሞራል ያለው ሰው እንደዚህ ለስራ ጎበዝ የሆነ ሰው በጣም ደስ ይለኛል። ምክንያቱም አንዳንዶቻችን ግዴታ እዛው በቃ አረብ ቤት ትሆን ያው እዛው አረብ ቤት ያለው ስራ ብቻ ነው የሚታየን፣ በቃ ሌላ ነገር አይታየንም። እና እኔ ደግሞ ይሄ ለኛ ጥሩ ነው አግባብ ነው ብዬ አላስብም። ምክንያቱም ነገስ ከዛ ከአረብ ቤት ስንወጣ ግራ እንዳይገባ እንዳንቸገር ግዴታ የሆነ ስራ መልመድ አለብን፣ ከዛ ጎን ለጎን ማግኘት አለብን ብዬ አስባለሁ። እንደገና ደግሞ አሁን አረብ ቤት ሆነን የሆነ ገንዘብ ቢሆን ለምደናል። እንግዲህ አሁን ግን ከአረብ ቤት ተወጣን በኋላ አንድ የስራ እስከምንይዝ ነገሮች እስከሚስተካከሉ ድረስ ወጪ እንጂ ገቢ ስለማይኖር ግዴታ የሆነ ስራ ጎን ለጎን በሚሰራ ሰው በጣም እደስታለሁ። በርቺ ጠንክሪልኝ እላለሁ የኔ ጀግና እህት። እና ደግሞ እነኚህ ደግሞ ሰመረ ሽፎን ይባላሉ። በጣም ጎበዝ ናቸው እነኚህም ማለት ነው። እኔ እንደዚህ ለመስራት አስብና ለመውጣት አስብና ግን ወይኔ በጣም ነው የምፈራው በነገራችን ላይ በጣም ማለት ነው። እና ጀግና ሰው ቆራጥ ሰው ያስፈልገዋል። እንደዛ አሁን እነዚህ የሚሰሩባቸው አበሾች ናቸው፣ ግን አረብ ሀገር ናቸው። እነዚህም ደግሞ ግን ጎበዝ ናቸው። በቃ በትጋት በጉብዝና ኃላፊነታቸውን በአግባቡ ይወጣሉ። እንግዲህ እኛንም በዛ ሳቡን እንላለሁ ማለት ነው። ምክንያቱም ይሄ ጉብዝና ጀግንነት ይጠይቃል ብዬ አስባለሁ ማለት ነው። በርቱልኝ፣ ጠንክሩልኝ ማለት ነው። ቲክቶካቸውን እየተከታተልኩ ነበር፣ ደህና እያደግላችሁ ነው። በርቱልኝ እኔ ወዶች።